ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ከስንት ጊዜ በኋላ ጠፍቼ እንደገና መጥቻለሁ ማለት ነው። ቤተሰብ ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ እናንተ እኔ የምለው ማለት ነው አብርሽና ሩታ እንደ ቀልድ እንደዚህ ተለያይተው ቀሩ ማለት ነው። እውነት በጣም ነው የሚያሳዝነው። እኔ የተረዳሁት ማለት ነው በነፂ ጉዳይ ብቻ አይደለም። እንግዲህ ነፂ ከመጣች በኋላ ነው አብርሽና ሩታ ግጭት የነበራቸው። ነገር ግን ዋናው ምክንያታቸው እሱ አይደለም፣ ሌላ ትልቅ ምክንያት ስላላቸው ነው እንጂ በነፂ ምክንያት አይደለም ሊለያዩ የቻሉበት ምክንያት ማለት ነው። እሱን ደግሞ በቅርቡ ጠብቁ፣ እውነት እንደሚወጣ ማለት ነው። ገብታችሁ የሶሻል ሚዲያ እስከሆነ ድረስ ዩቲዩብ ሰሪ ቪዲዮ ሰሪ እስከሆነ ድረስ እንትን ልንልበት እንችላለን፣ ልንረዳ እንችላለን። ገብቷችኋል አይደለ? አንድ አርቲስት እኮ ከሴት ጋር ተኝቶ አልጋ ላይ ሆኖ ያው ካሜራማን አለ፣ ሌላም ሰው ከጎን አለና እንደዚህ አይነት ስራዎች እኮ ይሰራሉ። ባለሙያ ስንሆን ከብዙ ሰው ጋር እንደሚገናኝ ከሴት ውስጥ ከወንዶችም ጋር እንደሚገናኝ ልናቅ ይገባል። ገብቷችኋል? አብርሽ ደግሞ በጥሩ ልብ ካየነው ቅን ስለሆነ ነው፣ ያችኛውም እንድትጎዳ ስላልፈለገ እሷም ዩቲዩብ ሰርታ ማድረግ እንዳለባት ስለፈለገ ብዙ ሰዎችን አብርሽ እውነት ለመናገር አሳድጓል። እና በአንድ ጎን ብቻ ልናይ አይገባም። እሱ በጣም አብርሽ በጣም ጥሩ ልጅ ስለሆነ ነው እንጂ ሩታን ለመጉዳት ፈልጎ አይደለም። ብዙዎቻችሁ ሩታ ወንድ ካዲ ነው ምናምን ብላችሁ እያሰባችኋላችሁ እና ዩቲዩብ ሰሪ ነው። እንደዚህ አይነት ቪዲዮ እንደሚሰሩ ሰዎች እያየን ነው አይደለ? አንድ ባለ ትዳር ሰው ለፊልም እስከሆነ ድረስ ከሴት ጋር ተኝቶ አልጋ ላይ ምንም ባያደርግም ሴት ተቃቅፎ ብዙ ነገር እንደሚሰሩ እናውቃለን አይደለን? ይሄ ልጅ ደግሞ ሴት ጋር ተኝቶ አላየችውም። ተገናኙ፣ እሷንም ሊያስረዳ ሩታንም ሊያስረዳ እስከሆነ ድረስ ይሄን ያክል ትዳርን የሚያለያይ ነገር አይደለም። ሁለተኛ ደግሞ ከባዱ እርጉዞና መለያየታቸው በጣም ነው የሚከብደው። ሩታ ማለት ከባድ ነው እውነት ለመናገር ልጅ በሆዳችሁ ልጅ ይዛችሁ ስትለያዩ ያለው ቻሌንጅ በጣም ከባድ ነው። በተለይ ለሴት እሱ ወንድ ነው ነገ እንደፈለገ ሆኖ ተዝናንቶ በሆዱ ልጅ አልተሸከመም ምናምን በቃ ብዙ ነገሮችን ማድረግ ይችላል። ግን እዚህ ጋር ብዙዎቻችሁ ልትመክሯት ይገባል እንጂ አንቺም ታይ ተባብሎ ነው ሰው ብዙዎቻችን ልናስታርቅ የሚገባ። ግን አብዛኞቻችሁ አብርሽ ብቻ ጥፋተኛ እንደሆነ በኮሜንት ሩታ ጀግና ምን ስለሆነ እሷ ጀግና የሆነችው ማንም ላይ እጇን ስለዘረጋች አብርሽን በጥፊ ስለተመታች ስለምትሳደብ ኃይለኛ ስለሆነች ይሄን ልናበረታታ አይገባም። ይሄን ማድረግ ያለብን በምክር ነው። አብርሽም ተው ተብሎ ሩታም ታይ ተብሎ ነው እንጂ ሩታ ጀግና በቃ የራሱ ጉዳይ ይሄድ ምናምን እያላችሁ ልጅቷን ልትጎዷት አይገባም። ምክንያቱም ነገ ከነገ ወዲያች ልጅ ናት። ሁሉም ሰው አጨብጭቦ እንደገና ተገልብጦ ደግሞ እሷ ላይ የሆነ ነገር ስጠት ልታደርግ ሁሉም ሰው ይጨፈጭፋል እና ችግሯን ዋናው ተካፋይ የምትሆነው እሷ ናት። ስለዚህ ሁላችንም ልናስታርቃቸው ይገባል እንጂ ለሩታ ብቻ ደግፈን ነገሮችን ማየት የለብንም። አብርሽ በጥሩ ጎንም አለው መጥፎ ጎንም ሊኖር ይችላል። ሁላችንም ሰው እስከሆነ ድረስ ልንሳሳት እንችላለን እና ልናስታርቃቸው ይገባል። የእውነት ባይለያዩ እኔ በራሴ በኩል ደስተኛ ነን። ሁላችንም እኮ የቀድሞ ያለፈ ህይወት ምናምን ሊኖረን ይችላል። ሁላችንም ቢወጣብን ከዚህ የበለጠ ሊኖረን ይችላል እና የአብርሽ እንደዚህ ስለመጣበት ይሄን ያክል አብርሽ መጥፎ ነው ምናምን ብለን እንትን ልንለው አይገባም። ገብቷቸዋል። ጎበዝ ነው። እህቶቹ ወንድሞቹ አሳድጓል። ራሳቸውን ቀይረዋል። በአጭር ጊዜ ውስጥ ቤት ገዝቷል፣ መኪና ገዝቷል እና በጣም ጀግና ነው እሱ። አብርሽን ነው መጀመሪያ የምናውቀው ሶሻል ሚዲያ መጥተው እንግዲህ እሷም አብርሽን ቪዲዮ እየሰሩ ሁላችንም እያየን ነው፣ እያበረታቱን እኛም በእነሱ እየሰራን እና የተለያየ ሀሳብ እያመጡ ለሁላችንም ስራ ፈጥሮልናል ማለት ነውና ልናስታርቃቸው ይገባል። የእውነት አብርሽም ወንድ ስለሆነ ስለማይናገሩ ነው እንጂ በጣም ልቡ እንደተጎዳ አይተናል። ሩታም በተለይ በጣም ነው የምትጎዳው። እውነት ለመናገር በውስጧ የሚሰማትን ስሜት ሁላችንም በእሷ ቦታ ሆነን ብናየው በጣም ከባድ ነው ብዬ አስባለሁ። ዝም ብለን ስላየን ብቻ መፍረድ የለብንም። ዋሽትን ልናስታርቅ ይገባል። ብዙ ነገሮችን ልንተዋቸው ይገባል እንጂ እንግዲህ ወደ አንድ ጎን ብቻ መደገፍ የለብንም። እሷ ተስፋ ስለቆረጠች እናንተ በቃ ለእሷ ወዲያው የራሱ ጉዳይ ይሄድ ወንዶች እንደዚህ ናቸው ምናምን ብለን ልጅቷን በእንደዚህ አይነት ነገር ተስፋ እንድትቆርጥ ማድረግ የለብንም ብዬ ነው የማስበው። ገና ህጻን ናት። በዚህ እድሜዋ ህይወቷ መበላሽ የለበትም። ሴት ልጅ ካላት
በኋላ ተፈላጊነቷ በጣም ዝቅ ያለ ነው። እችሽ ደግሞ እንዳየችው ገና ልጅ ናት። ሁለታቸው ልጆች ናቸው። ለትዳር የሚሆኑ ልጆች አይደሉም። ራሱ በዚህ እድሜያቸው መሰብሰባቸው በጣም ትልቅ ነገር ነበረ። ገብቷቸዋል አይደለ? ዘመኑ እንግዲህ የምታዩት በጣም አስቸጋሪ ነው። ሰው ብዙ ነገር እያደረገ ነውና በዚህ እድሜያቸው ሀብት ማግኘታቸው ራሳቸው ማሳደጋቸው ራሱ በጣም ትልቅ ነገር ነበረና ሁላችንም እውነት ልናስታርቃቸው ይገባል። እስኪ ጥሩ ጥሩ ኮሜንት ጻፉ። አብርሽ ቤትም ሩታ ቤትም ጥሩ ጥሩ ኮሜንት ጻፉ። እሷን ደስተኛ ልንሆን ይገባል። በጣም ነው እንበ የተናነቃት ምናምን በጣም ነው ያሳዝናኛለች። እርግጥ እኔ እውነት ለመናገር ካሁን በፊት ባለውን በምትሰራው ነገር ምናምን ሩታን ያን ያክል ደጋፊ አይደለሁም። ግን አሁን ላይ ደግሞ እርጉዙና መለየት በጣም ነው የሚከብደው። ነገ ልጅ መታመም አለ፣ ብቸኝነት አለ፣ ብዙ ብዙ ኃላፊነቶች አሉና ከቤተሰቦቿ ጋር ያላትን ነገር ምናምን አይታችኋል። እንዲሁም ሁላችንም እኮ ከአሁን በፊት ስትሰራ የነበረው ቪዲዮ እሷ ትክክል አልነበረም እኮ እንደ ሴት እንደ ራሴ ሁኜ ባይ ሆነ ቤተሰቦቿ እንደዚህ አይነት ከወንድ ጋር ሁኜ የመጣችበትን መንገድ ብናይ እኮ ትክክል አይደለም። ገብቷችኋል አይደለ? ረጋ ልንል ይገባል፣ ሰከን ልንል ይገባል ሴት እስከሆነ ድረስ። ወንዶች ደግሞ ሚስቶቻቸውን ደበቅ ደበቅ ሲሉ ነው የሚወዱት። እና ሁላችሁም ደግሞ በኮሜንት ላይ እሷን ወደ ሌላ ነገር ውስጥ ያስገባችኋት አብዛኞቻችሁ ኮሜንተሮች ናቸው። እና በራሳችሁ መንገድ ልንመራ ይገባል። መናገር ቀላል ነው፣ ግን በዛ ቦታ ሆኖ መተግበር በጣም ከባድ ነው እና አሁን ላይ ግን በጣም በዛን ሰዓት እንደዛ ብትሆንም አሁን ላይ ግን በጣም በጣም አሳዝናኛለች። ብቸኝነት በጣም ከባድ ነው። ሰው የሆነ ነገር ስትሆኑ ሊያግዛችሁ ይገባል። ለራሱ ጥቅም ብሎ አሁን እሷ ፈምን ስለሆነች ሊቀርባት ይችላል። ግን ነገ እች ልጅ ነገ የልጅ እናት ሆና ወታ ቪዲዮ መስራት ሲከብዳት ብዙ ነገሮች ሊኖሩ ይችላሉ። ከቤት አለመውጣት በጣም የተለያዩ ነገር ሊኖር ይችላሉ እና ለራሳቸው ጥቅም ስለሆነ አሁን የሚቀርባት ነገ ከነገ ወዲያ ግን ያቺ ጥቅም ስትቀርባቸው ማንም ዘወር ብሎ ይችል ልጅ ማለት ነው። አብርሽ ግን ወንድ እስከሆነ ድረስ የትም ሀገር ሄዶ ራሱን ማሳደግ ይችላል። ይሄን እመኑ ሁላችንም። በጣም የምንጎደው ልጅ ማሳደግ ቀላል አይደለም። ብር ብቻ መስጠት ምንም ዋጋ የለውም እና እናትነት በጣም ብዙ ኃላፊነት አለው። እነዚህ ልጆች ልናስታርቅ ይገባል እንጂ የአንዱን ብቻ ደግፈን እንትን ልንል ይገባል። ነገም ከነገ ወዲያም እኮ ሌላ ነገር ሊፈጠር ይችላል። ሀብት አለው ማንም ሰው ሊፈልገው ይችላል። በዚህ ሰዓት ደግሞ ኢትዮጵያ ውስጥ ያለውን ኑሮ ሁላችንም እናውቃለን እና በጸሎት ባልሽን መያዝ ያለብሽ ልታምኚው፣ ከምንም በላይ ልታምኚ የምትገቢው አንቺ ባለቤቱ ነሽ እንጂ አንድ ሰው ጋር ቪዲዮ ስለሰራ ነጽን ስላገኛት እንዲህ ስለሆነ ንሽቷም እኮ እውነት አላት እና ያን ያክል እንትን ልንል አይገባም። ስለዚህ አብሮ ያለው አምኖ አግብቶሻል። ስለዚህ ይች ልጅ ደግሞ እንዳትጎዳ እሷን በቀና ካሰብ ነው ለቀና ብሎ ነው እንጂ ልጅቷ ጋር አብሮ ለመሆን አይደለም። በአካል አንጫታለሽ፣ አገናኘሽ፣ አወራሻት። ስለዚህ ነገሮችን ለመፍታት ሞክሩ እንጂ ይሄ ነፂ ጋር ለመገናኘታቸው የአንቺን ትዳር ሊበትነው አይገባም። እንደኔ እንደ ሴት በአንቺ ቦታ ቁሜ ባስበው። ምክንያቱም ይሄ ቪዲዮ ነው፣ የስራ ህይወት ነው። ስራ ስለሆነ ድረስ ከዚህ መበለጠ ነገር ሴቶች ጋር ተገናኝቶ ብዙ ነገር ሊያደርግ ይችላል እና ትዳርሽን በአንድ ሰው ምክንያት መበተን የለብሽም። በጣም በልጅሽ እየጨከርሽ ነው ብዬ ነው የማስበው። ቆም ብላችሁ አስቡት። እውነት ትዳር ቀላል ነገር አይደለም። ብዙ ከባድ ነገሮች አሉ። መከፋት አለ። ሁልጊዜ ደስታ ብቻ መጠበቅ የለብንም። የሰው ልጅ ደግሞ ደካማ ጎኑን ብቻ ካየነው ሁላችንም ደካማ ጎን አለብን። ጥሩ ጎኑን ማየት ይኖርብናል። አብዛኛውን ጊዜ ማለት ነው ቤተሰቦቻችን እኔ ይህን ማለት ፈልጋለሁ። ምክንያቱም እኔ ቪዲዮ ከሰራሁ ቆይቻለሁ። ስለነሱ ራሱ ብዙም ሶሻል ሚዲያ ትንሽ ርቅ ያለው ነገር ግን ደግሞ በጣም የሆነ ሳሌ በጣም ይከፋል። እንደ ሴት ሆነን ስናስበው እኛ በተፈጥሮ ራሱ ብዙ የሚከፋ ነገሮች አሉና ልጅ ይዛ ደግሞ ባለቤቷ ጎኗ አለመሆኑ በጣም የሚከብደው። ቤተሰቦቿ ጋር ያለውን ነገር ደግሞ እናያለን እና በዚህ ሰዓት በጣም ሰው የሚያስፈልጋል ልጅ ናትና ልትታረቁ ይገባል። ከልባችሁ ይቅርታ ተባባላችሁ ትዳራችሁ ቢቀጥል እኔ የራሴ ምኞቴ ነው። በጣም ነው ያሳዘነችኝ እውነት ለመናገር እና አብዛኞቻችሁ ምከሩ እንጂ ዝም ብላችሁ ሩታ ብቻ ነው አብዛኛው ኮሜንት የሚለውና እንደዚህ የሚሉሽ አንቺን ውድቀትሽ አብዛኞቹ የሚፈልጉ ናቸው እንጂ ያንቺን አላማሽን ትዳርሽን በጣም ትልቅ ነገር እኮ ነው። ክቡር ነው። የእውነት ነው ማለት በጣም ክቡር ነው። ቀላል ነገር አይደለምና ሊመክሮሽ ይገባ ነበር እንጂ ትክክል ነሽ እንደዚህ ነው ምናምን ብለው እንትን ይሉሽ አይገባም። አብዛኛው አንቺን ለመጉዳት ነው እንጂ አንቺን እየጠቀሙሽ አይደለም። ሩታ ወስኝ እንኳን ተለያየሽ ምናምን የሚሉሽ ማለት ነው። ገብቷችኋል አይደለም?
ስለዚህ አሁን አብርሽ ነገር ሌላ ሴት ደግሞ ይዞ ሲመጣ እንደዛ እንኳን ቀረችበት ነው የሚሉትና እና ሩታዬ ይቅርታ ለእግዚአብሔር ነው፣ ይቅር ማባባል አለባችሁ ብዬ ነው የማስበውና በዚህ እድሜሽ በዚህ ልጅነትሽ ልጅ ብቻሽን ማሳደግ በጣም ነው የሚከብድሽ። ህይወትሽ በጣም ነው የተበላሸው። አሁን በዚህ እድሜሽ ከተለያየሽ ማለት ነው በጣም ከባድ ነው። ውድ ቤተሰቦች የእውነት ቀላል አይደለምና ለልጅ ስትይ ይቅርታ ልታደርግለት ይገባል ብዬ ነው የማስበው። በቃ ከባድ ነው። በእግዚአብሔር እጅ ተይዘሽ ይቅርታ ልብ ሊኖርሽ ይገባል። እውነት ለመናገር በቃ ሁሉንም ታዩ። አንዳንድ ጊዜ እኮ ደስተኛ ብቻ ሆነን አይደለም የምንኖረው። በቃ ብዙ ነገሮችን ተጎር ነው ቤተሰቦቼ